ያደለው ከትል ይማራል። እኔና አንተ ባነርና ሰባኪ እየመረጥን ህይወታችን መለወጥ ከብዶታል። እኛ ማለት እኮ መዝሙር የሚሰለችን ሰዎች ነን። የእውነቴን ነው የምላችሁ። አዳዲስ መዝሙሮች ታትመው እንዲመጡልን የምንፈልግ ሰዎች እኮ ነን። ቅዱስ ያሬድ ዜማን ሲያቀርብ ጉዳዩ በሰማይ ነው። እኛ እኮ የሆኑ ዜማዎችን ስናዜም እኮ ዞር ዞር ብለን መገላመጥ የምንፈልጋቸው ሰዎች አሉ። የቤተክርስቲያኗ ደጀ ሰላሟን ተሳልሞ የሚባረክ ሰው አለ። አንተ ለብሰው ለምንድን ነው የማትለወጥበት? ከበሮም እኮ መከራውን አየህ አይደል? እንድትደበድበው አይደለም እያየኸውና የምትራራበት ነው። ስታመሰግነው እያነባ እንደምትራራለት ከበሮ ነው። ስላልገባን እኮ ነው እንደፈለግን ነው የምንዘለው። በጣም መንፈሳዊ ለመሆን ስንሞክር ደግሞ ምናለን ነው አይ ተመስጦ ነው እንዲያረገናል። አረ ተው ቢያንስ አንሸዋወዳ ያዙ ይልቀቆኝ ስትል ነህ እንዴ ሊል ይችላል ሴጣን። ይልቃል ህይወት እስከሌለ ድረስ ጉዳዩ አይደለም ሴጣን። ለምን ሳንቃርር አሉ ጉዳዩ ነው እንዴ ሴጣን። ውድቀት ማለት እሱ ግዴላችሁም ከቅዱሳን ጋር ህብረት አሉ። የሆነ ሰባኪ ተከታይ አንዱ የሆነ አጥማቂ ተከታይ አንዱ ደግሞ እድለኛ ናችሁ እኮ ጊዮርጊስን ያላችሁት። ስትነግረው ደቂቃ የማይፈጅበት ሰማዕት ነው ጊዮርጊስ ማለት። ምንም ችግር የሌለበት እንደ ወንድም አንተን መምራት የሚችል ነው ጊዮርጊስ ማለት። ቅዳሴ ላይ ገብታችሁ አንድ ዲያቆን ሲል የሆነ ዜማ ቢሳሳት ምንድን ነው በቃ ቤተክርስቲያኗ አጣቻ ስርዓት የለማ እንላለን። እኛም ሰው ሁነን ማለት ነው። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቃሉ በልቦናችን ሰሌዳ በአይምሯችን ጓዳ ላይ ተከትቦ ጸንቶ እንዲኖር ሁላችንም በጋራ እንሏለን። ዝውእቱ በሉ እስቲ ጊዜ ባርኮ። ይህ በሉ የምስጋና ሰዓት ነው። በጣም የዛሬውን ቀን ከቅዳሴ ክፍል ሊገልጥልን የሚችለው ይህ ቃል ነው። ታስታውሱ እንደነበረ ዝውእቱ ጊዜ ባርኮት ቀጥሉት ስትገቡ ትሉታላችሁ። በጣም የሚደንቅ ክፍል ነው ይህ ክፍል። ቤተክርስቲያናችን የጸጋን ጉዳይ ወይም የዜማን ጉዳይ ለማብራራት አንዱ የኛ የሥርዓተ ቅዳሴ ላይ የምንጠቀምበት ዝውቱ ጊዜ ባርኮት የሚለውን ነው። እና እንዴት ነው መሰላችሁ ያንዳንዱን አይታችሁት ከሆነ ስለ ጸጋ ነው የሚያወራው። ተውቦ ምሕረት ለሚካኤል ይላል አይደለ? ወብስራት ለገብርኤል ይላል ታስታውሱ እንደነበረ። ያንዳንዱ ከዛ ደግሞ ወሀብተ ሰማያት ለማርያም ድንግል ይላል። እና አይታችሁት ከሆነ እንዳለ የዝውቱ ክፍል የሥርዓተ ቅዳሴው ለገሌ እንዲህ ተሰጥቶታል የሚል ማብራሪያ ነው የምታገኙበት። ለምሳሌ ለሚካኤል ምሕረትን ተሰጥቶታል፣ ለቅዱስ ገብርኤል ደግሞ ማብሰርን ተሰጥቶታል የሚል ክፍል ነው የምታገኙት። እና አይታችሁት ከሆነ ግን ይህ ግን ጊዜ ነው አለ። ገና ሲጀምር ዝውቱ ጊዜ ባርኮት አለ። ለዚህ ነው ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 3 ላይ ታስታውሱ እንደነበር ከፀሐይ በታች ላሉ ነገሮች ሁሉ ጊዜ አለው ይላል አይደለ? ለዘመን አላቸው ጊዜ አላቸው ይላል። እና ለሁሉም ጊዜ አለው የሚለውን ነገር በጣም ትዝ እንዲለና እንድናስብ የሚያደርግ ነው ማለት ነው። እና ቤተክርስቲያኒቷ በጊዜ ጉዳይ ላይ በጣም ማትደራደር ቤተክርስቲያን ናት። እንደምታውቁት ለእያንዳንዱ አገልግሎቷ ለእያንዳንዱ የዜማ አገልግሎቷቿ ቤተክርስቲያን የምታቀርባቸዋል። ሕማማት ላይ የሚቀርበው ዜማና ትንሣኤ ላይ የሚቀርበው ዜማ አንድ አይደለም አይደል? እንደምታውቁት በጣም ቀለል አድርገን ስናየው በጣም የሚደንቃችሁ እንደ በዓላቱ የሚዜሙ የሚቀርቡ ወረቦች አንድ አይሆኑም አይደል? እና ቤተክርስቲያኒቷ ለምስጋና ጊዜ ያለው ሲባል በየትኛው ሰዓት ላይ ምን አይነት ምስጋና መቅረብ አለበት የሚለውን የምታውቅ ቤተክርስቲያን ናት። የሚገርማችሁ እና የቅዱስ ያሬድን ጉዳይ ስናይ እንደው ስለሱ ሳናነሳ ቀጥታ ስለ ዜማ መሳሪያዎች እናወራ በጣም ትክክል አይሆንም። መጀመሪያ ዛሬ ስለ ባለቤቱ ነው ማውራት ያለብን። እንግዲህ ቅዱስ ያሬድን ስናስብ እንደው ከዝውቱ ጊዜ ባርኮት ጋር ከሚለው ላይ ስንወስደው በጣም የሚደንቃችሁ ቅዱስ ያሬድ ይሄንን ዜማ ለኛ ለመስጠት እግዚአብሔር ጊዜ ነበረው ለቅዱስ ያሬድ ለማቃበል ማለት ነው። እንግዲህ የህይወት ታሪኩን ስትዩት የቅዱስ ያሬድ ትንሽ በጣም አሳዛኝ ታሪክ ነው አይደል? እንደው ትምህርት አይገባቸውም ተብሎ ከሚታሰቡት ሰዎች መካከል አንዱ እርሱ ነበር። የገዛ መምሩ ተስፋ ቆርጦበት ነበር በቅዱስ ያሬድ። እና ብዙ ሰዎች ተስፋ አልነበራቸውም በሱ ላይ። ዛሬ እኔና እናንተ የተሰበሰብነው ሊቁ ቅዱስ ያሬድ ብለን ነው። ከፊቱ ራሱ ቅዱስ ብቻ አይደለም ሚል ጨምረናል፣ ሊቅ የሚል ስም ሰጥተነዋል ማለት ነው። እግዚአብሔር ይውላችሁ ልብ ማለት ያለብን በዛሬው ዝክር ላይ እንድንማር እንድናስበው ቅዱስ ያሬድን ስናስብ እግዚአብሔር አንድ ነገር እንድንረዳ ይፈልጋል። ምንድነው ካላችሁት በጊዜ የሚሰራ አምላክ ነው። እስቲ በጊዜ የሚሰራ አምላክ ብሉ። ያለ ጊዜው ምንም አታረጉ። እግዚአብሔር ይሆናል ባለበት ሰዓት ላይ ነገሮች ይሆናሉ፣ አይሆንም ባለበት ሰዓት ላይ ነገሮች አይሆኑም።
ለቅዱስ ያሬድ የእውቀት ጉዳይ በጣም አስቸጋሪ ነበር። በሰዓቱ በነበረበት ሰዓት ነገሮች ሁሉ በጣም ዝግትግት ያሉበት ሰዓት የገዛ መምህሩ እንኳን ታስተውሱ እንደነበር በጣም ብዙ ነገሮችን ከሱ ጋር ሰልፎ እንደነበር ከመምህሩ ጋር ገድለ ቅዱስ ያሬድንም ስታዩ ታሪኩንም ስታነቡ ይህንን ያነሳልናል። አንዳንዴ ነገሮች ለበጎ ሊዘጉ ይችላሉ። እግዚአብሔር መዝጋት ባለበት ሰዓት ላይ መዝጋት ያለበትን ነገሮች እንዳል ይዘጋል። መክፈት ባለበት ሰዓት ላይ እግዚአብሔር መክፈት ያለበትን ነገር ሁሉ ይከፍታል። ለዚህ ነው ራዕየ ዮሐንስ ላይ በምዕራፍ 13 ላይ ታስተውሱ እንደነበር እንዲህ ይላል፣ የሚዘጋም በሉ እስቲ የሚከፍትም እርሱ የዳዊት አምላክ ነው ይላል። እግዚአብሔር እንደዚህ ነው። መዝጋት ባለበት ሰዓት ላይ ይዘጋዋል። ምርር ሊል ይችላል። ነገሮች በመዘጋታቸው በጣም ሊከፋ ይችላል። አንተና እኔ እስክንለወጥ ድረስ ግን ላይከፍቶ ይችላል። ወይም አንተና እኔ እንድንለወጥ ሲል እግዚአብሔር ይዘጋዋል። እግዚአብሔር የዘጋቸው በጣም ብዙ መንገዶች ለበጎ የሆነላቸው በጣም ቅዱሳን አባቶቻችን አሉ። አንደኛው ዛሬ የምናስበው ቅዱስ ያሬድ ነው። የቅዱስ ያሬድ ለዘመናት ተዘግቶ የነበረው የእውቀት መገለጥ ከመላእክት የተቀበለው ጊዜው ሲደርስ ቅዱስ ያሬድ ተቀብሏል። እንደምታውቁት ነገር ሁሉ ለበጎ ሆነለት። ለቅዱስ ያሬድ ስናነሳ ታስተውሱ እንደነበር ደክሞት ነው ቅዱስ ያሬድ ዛፍ ስር ሄዶ ተጠልሎ ቁጭ ሲል ምን ስትወድቅ አየ ይላል። አንዲት ትል ምን ስትል አየ ይላል። ስትወድቅ ስትነሳ አየ ይላል አይደል? ያደለው ከትል ይማራል። እኔና አንተ ባነርና ሰባኪ እየመረጥን ህይወታችን መለወጥ ከብዶታል። ያደለው በዶሮ ተሰብኮ ይድናል። ለቅዱስ ያሬድ ለቅዱስ ጴጥሮስ የሐሙስ ምሽት በጣም ከባድ ምሽት ነው። ለቅዱስ ጴጥሮስ የህይወቱ መለወጫ ግን ትልቁ ቀን የሆነችው ሐሙስ ናት። ክርስቶስን የካደበት ቀን ቢሆንም ለቅዱስ ጴጥሮስ ክርስቶስን በትክክል ያገኘበት ቀን ደግሞ መቼ ነው ካላችሁ ሐሙስ ነው። ከዛ በኋላ ቅዱስ ጴጥሮስ ካደ ሲባል ሰምተን አናውቅም አይደል? ከዛ በኋላ ቅዱስ ጴጥሮስ እንደውም ዘቅዝቃችሁ ሲቀሉኝ ሲል ነው የሰማነው። ከዛ በፊት ቅዱስ ጴጥሮስ እኮ ያመነታ ነበር። ታስተውሱ እንደነበር አንዴ ወደ ኋላ አንዴ ወደፊት ይል ነበር። ከዛሽ ቀን ቅስፈት በኋላ በተለይም መንፈስ ቅዱስን ከተቀበሉ በኋላ አንድም ሐዋርያ ወደ ኋላ ማለት አልፈለገም። እና አንዳንድ መሰበሮች ለበጎ የሚሆኑ መሰበሮች አሉ። በመሰበር ውስጥ አሳልፎ ጠግኖ ደግሞ ስብራቱ የሚያሳልፍ አምላክ ማን ነው ካላችሁ ክርስቶስ ነው። እየሰበረህ ይጠግናል፣ እያፈረሰ ይሰራል። የቅዱስ ያሬድ ታሪክን ዛሬ ስንዘክር በጣም ትልቁ ትምህርት አንደኛው ነው። የሆነ ዜማ ደርሶ ሰጠን ብቻ ብለን የምናልፈው አባት አይደለም። የነገረ መለኮታዊ ትምህርቶች ሊቅ ነው፣ የህይወት ሊቅ ነው፣ የዜማ ሊቅ ነው ቅዱስ ያሬድ። እና ለዚህ ነው የኖህ መርከብ ተዘግቷል። ታስተውሳላችሁ አይደል? ለበጎ መዘጋት ያለበት መርከብ ቢኖር የኖህ መርከብ ነው። መርከቡ ባይዘጋ ኑሮ አንደኛው የሚጠፋው ኖህ ነበር። ግን እግዚአብሔር መክፈት ባለበት ሰዓት ላይ ከፍቶ ኖህን ታስተውሱ እንደነበር ከጥፋት ውሃ አድኖታል ይላል። አንዳንዴ እንዳጠፉበት ሲፈልግ ክርስቶስ ይዘጋባሃል። የሆነ ህይወት አንተን ማጣት ስለማይፈልግ ክርስቶስ የሆነን ጎዳና ሊዘጋብን ይችላል የሁላችንም። እና ለዛ ነው ራዕየ ዮሐንስ ላይ ያለው ብርሃነ ዓለም ቅዱስ ጳውሎስ ደግሞ ምን አለ መሰላችሁ? ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። እኛ እኮ ልናለቅስ እንችላለን። እኛ እኮ እሪ ልንልበት እንችላለን። ልናማርረው እንችላለን። ልንጮህ እንችላለን። የኛ ጮት ግን ከእግዚአብሔር መልካምነት አይበልጥም። ለዚህ ነው ኦሪት ዘጸአት ምዕራፍ 14 ላይ ታስተውሱ እንደነበር የሙሴን ታሪክና የቅዱስ ያሬድ ታሪክ አንድ ጉዳይ ያመሳስላቸዋል። ሙሴ የእግዚአብሔር ምህረትና ርኅራኄን የተማረው በምንድነው ሲባል የሙሴ ሕይወት የሚለው መጽሐፍ ላይ ስትመለከቱ በትል ነው። ቅዱስ ያሬድም የተማረው በትል ነው። ሙሴ በጣም ያማረ ነበር። ከዘጸአት 1 ጀምሮ እስከ 14 ስትሄዱ ሙሉ ሙሴ እግዚአብሔርን ያማረረ የጨረሰበት ሕይወት ታሪኩ ነው። ለዚህ ነው እንዲያስወጣን ይለው ነበር። ታስተውሱ እንደነበር ህዝቡ መንገድ ላይ ያለቀ ይለው ነበር። ታስተውሱ እንደነበር ሙሴ ከዛ ምን አለው መሰላችሁ? ዘጸአት 14 ላይ ሲደርስ ሙሴ በእግዚአብሔር ላይ ጮህበት ይላል። ሙሴም እኮ ወዶ አይደለም፣ ሙሉ ህዝቡ ነው ሙሴ ላይ ጮህበት። ከዛ ምን አላቸው መሰላችሁ? ከዘጸአት 14 እስከ 16 ባለው ክፍል ላይ ስትሄዱ አንድ ነገር አላቸው። ሙሴ በእግዚአብሔር ላይ ሲጮህ እግዚአብሔር እንዲህ ብሎ መለሰ። ሙሴ ሆይ በሉ እስቲ አትጩህብኝ። ዛሬ ስለዚህ የማይደል የምንማረው እስቲ አትጩህብኝ በሉ። ሙሴ ሆይ በሉ አትጩህብኝ። ስም አላችሁ የላችሁ? ስም አላችሁ አይደል? ቤተሰብ ያወጣላችሁ በሉ። እሺ ሙሴ ሆይ በሉ። አይደለም የእናንተን ስም ሙሴ ሆይ በሉ። አይደለም ስም የላችሁም እንዴ? ቤተሰብ ያወጣ የከበረ ስም አላችሁ እኮ በሉ። ሙሴ ሆይ በሉ። ኧረ ለሙሴ ሲሆን ድምጻችሁ ይሰማል። ለኔና ለእናንተ ሲሆን ነው ጥቅሱ ዝቅ የሚለው። በሉ እቺን አረሳዋትም። እቺን ሳልል አልወርድም ከዚህ አውደ ምሕረት። በሉ ሙሴ ሆይ በሉ አትጩህብኝ። የጮኻችሁበት ጊዜ አለ ክርስቶስ ላይ አልሰማችሁትም እንጂ አትጩህብኝ ያላችሁ ጊዜ አለ። ለመሰላችሁ ወዲያውኑ ሙሴ ምን አለ መሰላችሁ? ዘጸአት 14 ላይ
በቃ እናንተም ዝም በሉ አላቸው። እግዚአብሔር ስለናንተ ይዋጋል አላቸው። አንዳንዴ ዝም ብላችሁ ለፉ። በዝምታ ውስጥ የሚዜሙ ዜማዎች አሉ። በዝምታ ውስጥ የሚቀርቡ ታላላቅ ጸሎቶች አሉ የሚገርማችሁ። እና ለበጎ ነው ይላል ብርሃነ ዓለም ቅዱስ ጳውሎስ ደግሞ ሮሜ መልእክቱ ላይ ምን ይላል መሰላችሁ? እንደ ስሙ ለተጠሩት ነገርን ሁሉ ለበጎ እንደሚያደርግላቸው እናውቃለን አለ። እና አያችሁት ኖህ እንዳይጠፋበት መርከቡን ዘግቶታል። ኖህ ታስታውሱ እንደነበር መርከቡን ሲሰራው የነበረው መሬት ላይ ነው። መጨረሻ ላይ መርከቡን ሲከፍት ኖህ የተገኘው ምን ላይ ነው? ተራራ ላይ ነው። እግዚአብሔር ዘግቶ ይሰራል። ዘግቶብህ አፍርሶ ይሰራል። ምንም ችግር የለበት። አያችሁት? በኖህ ታሪክ ስታዩት እዛ መርከብ ውስጥ ታፍኖ መቆየት ትንሽ ሊያስቸግር ይችላል። መነሻው መሬት ነበር፣ ከፍታው ግን ተራራ ላይ እንዲሆን አድርጎታል። ትንቢተ ዕንባቆም ላይ ደግሞ ምዕራፍ 3 ቁጥር 18 ላይ ጌታ እግዚአብሔር አምላኬ ኃይሌ ነው ካለ በኋላ ዕንባቆም እንዳለ ታውቃላችሁ። በከፍታ ተራራዎች ላይ ያስሄደኛል፣ እግሬንም እንደ ዋሊያ እግሮች ያደርጋል ይላል። ዋሊያ እንደምታውቋት በተፈጥረቷ በጣም ተራራ ላይ የምትኖር ናት። ከዛ ደግሞ ውሃ ሲጠማት ትወርዳለች፣ ድጋሚ ውሃ ለመጠጣት ትሄዳለች። ስትመላለስ ህይወቷ ይጠነክራል፣ እግሯ ይጠነክራል። የዋሊያ ተራራ ላይ መመላለስ ለበጎ ነው። አያችሁ፣ እግሯ ጠንካራ ሆነ ከፍተኛ ተራራን መግፋት እንድትችል አድርጓታል። ክርስቶስ እንዲህ ነው። እኛ ያልተረዳነው ነገር ምን እንደሆነ ታውቃላችሁ? በመከራ ውስጥ ማለፍን የሚጠላ ትውልድ ሆነናል አይደለኛ? በእያንዳንዱ መከራ ውስጥ ማለፍ ኦርቶዶክሳዊነት። ኦርቶዶክሳዊነት ማለት ደግሞ ምንድነው ካላችሁ ምንም ጥያቄ የለውም፣ እየተሰሩ መኖር መቻል ነው። የቅዱስ ያሬድ ዛሬ ዛፉ ላይ ሂዶ ጋደም ማለት ደክሞት ነው እኮ ቅዱስ ያሬድ። በቃ ድክም ያረጋል አንዳንድ ጉዳዮች። ደክሞት ቁጭ ሲል ግን ምን እንዳየጣቃላችሁ አንድ ትል እኛ በተኛንበት አልጋችን ላይ ትል ብታገኙ ምን ታረጉታላችሁ? እየሰማችሁ ነው? ይኸውላችሁ ዝም ብለን የትል ታሪክ ብቻ አይደለም የምናወራው። በትል ውስጥ የተረዳውን ቅዱስ ያሬድ በአንድ ባልናቃት ነፍስ ውስጥ ነገሮችን አይቶ የተረዳ ቅዱስ ያሬድን ስናስብ ግን ይደንቀናል። እኛ ብንሆን ጫማችንን አውልቀን አይደለም ወይም ደግሞ የሆነ ነገር ረሻሽተን ትሯን ማባረር ነው የምንፈልገው። ቅዱስ ያሬድ ግን በዛሽ ትል መልሶታል እግዚአብሔር። በዛሽ ትል ተስፋን አስተምሮታል። ልብ አላልንም እንጂ እያንዳንዱ እንቅስቃሴያችን ውስጥ እኮ ክርስቶስ ይናገራል። አላስብ ብለን ልብ አልል ብለን ነው። እና ቅዱስ ያሬድን ስናይ ነገር ሁሉ ለበጎ ከሆኑለት አባቶች መካከል አንደኛው በረከቱ ይደርብና ቅዱስ ያሬድ ነው። እንግዲህ ቅዱስ አባት ስናስብ እንግዲህ ዜማ ደርሶ የሰጠን ታላቅ አባት ነው። እያንዳንዱ ወንጌላትን ውብ አድርጎ በዜማ የገለጠ አባት ነው። እንግዲህ በጣም ብዙ አይነት ዜማዎች አሉ አይደል? እንደምታውቁት በጣም ብዙ አይነት በመጽሐፍ ቅዱስ ስለ ዜማ የተነገሩ በጣም ብዙ ጥቅሶች አሉ፣ ብዙ ታሪኮች አሉ። አንደኛው በጣም መልካም ያልሆነው ዜማ ማን ነው ካላችሁ መጥምቀ መለኮት ቅዱስ ዮሐንስን ሰማዕት እንዲሆን ያደረገ አንድ ዜማ ነበር አይደል? የዛሬው ዜማ ይኸውላችሁ ሄሮድያዳ ያስቀረበችው ዜማ አንገት እንዲሰየፍ ያደረገችው ዜማ ነው። ዛሬ ቅዱስ ያሬድ ደግሞ ያዜመው ዜማ ደግሞ ምንድነው ካላችሁ ራሱ እንዲወጋ ያደረገ ዜማ ነው። ንጉሱ ይሄንን ማሰብ አልቻለም ነበር፣ በተመስጦ የነበረ ስለነበር። የቅዱስ ያሬድ ዜማ መጽሐፍ ቅዱስ ላይ በጣም ብንገባ ብዙ አይነት ዜማዎች አሉ። ለየት የሚያደርጉት 5 ነጥቦች አሉ። ከምን ጋር ካላችሁ ከመሳሪያዎቹ ጋር አያይዘን እንነጋገራለን። እንግዲህ ቅዱስ ያሬድን ስናስብ ዜማዎቹ በጣም ብዙ አይነት ዜማዎች አሉ ካልን የሱ ዜማ ከሌሎች ዜማዎች የሚለየው ምንድናቸው የሚለው ነው። አንደኛ የቅዱስ ያሬድ ዜማ ለየት የሚያደርገው ከሰማይ የተቀበለው ዜማ ነው። ከምንድን ነው የተቀበለው? ይኸውላችሁ ሰምታችሁት ከሆነ የዝውቱ ጊዜ ባርኮት የሚለው ልክ እንዳለቀ አንድ ነገር ይላል። ሱራፌል ወኪሩቤል ይሰግዱ ሁለቱ ይላል አይደለም? ከዛ ይጸርሁ እንዘ ይብሉ ቅዱስ 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 ይላል። ቅዱሳን መላእክት በመጽሐፍ ቅዱስ የተጠቀሰው ሁለት ነገርን በዜማ ጉዳይ ሲናገሩ ሰምተናል። አንደኛው ቅዱስ 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 እግዚአብሔር የሚለው ነው። ሁለተኛው ደግሞ በሉቃስ ወንጌል ላይና በማቴዎስ ወንጌል ላይ በተለይ ቅዱስ ማቴዎስ እንደጻፈልን አንድ ዜማ ወይም ደግሞ ዝማሬን መላእክት አሰምቶናል። መቼ ሲባል ክርስቶስ ሲወለድ። ያህ ምንድነው ሲባል ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ የሚልን ዜማ ሰምተናል። እኛ ሰንበት ትምህርት ቤት ውስጥ ስንት መዝሙር አለ። እኛ ማለት እኮ መዝሙር የሚሰለችን ሰዎች ነን። የእውነቴን ነው የምላችሁ። አዳዲስ መዝሙሮች ታትመው እንዲመጡልን የምንፈልግ ሰዎች እኮ ነን። አየህ ከልብ ካላገለገልከው የምታዜማውም ዜማም ሊሰለች ይችላል። ትልቁ የመንፈሳዊነት ውድቀት ምንድነው ካላችሁ ዜማ ከሰለች አንተ ወድቀሃል። ከዜማ በላይ ምንም ነፍስን ሊያለመልም የሚችል ምንም ነገር የለም። እንደው ስብከት እኮ ሊሰለችን ይችላል። በጣም መስማት ረጅም ሰዓት መቀመጥ ማንችል ሰዎች አለ። ዜማ የሰለቸለታ ግን በጣም አደጋ ውስጥ ገብተናል ማለት። አሁን አንዳንዱ እንዲያጥርለት የሚፈልገው ዜማ አለ፣ አንዳንዱ ሰልችቶት የሚወጣው ዜማ አለ። የመንፈሳዊነት አንደኛው ውድቀታችን እነዚህ ዜማዎች
የጠላለታ ነው። ለምን ካላችሁ የተረከበው ቅዱስ ያሬድ ከሰማይ መላእክት ነው ሁላችን እንደምናውቀው። ሁለተኛ ከሌሎቹ አሃት አብያተ ክርስቲያናት ጨምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ልዩ ያደረጋት አባት ማን ነው ካላችሁ ቅዱስ ያሬድ። እንዴት መሰላችሁ? ቅዱስ ያሬድ ማለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፒያሯ ነው ወይም ደግሞ ተወካይዋ ነው። አሁን እኛ ቤተክርስቲያን ላይ አሁን ባለንበት ዘመን ዋጋ እየከፈልን ያለ ነው ምንድነው ካላችሁ ተወካይ ማን እንደሆነ ግራ ገብቶን እኮ አብዛኛው ሰው ከዚህ ቤተክርስቲያን እየጠፋ ያለው ምንድነው ካላችሁ ተወካዩን በትክክል ባለመረዳት እንደኛ አይነት ያለውን ደካማ ሰው አይቶ ኦርቶዶክስን በጣም ላይ ለመፍረድ የሚሞክር ሰው አለ። ኦርቶዶክስን ለመመዘን የሚሞክር ሰው አለ። እንደኛ አይነቱን በጣም የወረደን ሰው ይያል ምን አለ ሰው ቅዱስ ያሬድን ከፍ ብሎ ማየት ይችላል። እና ቅዱስ ያሬድ ማለት ነው የሚገርማችሁ ወደዚህ ጉባኤ ሲመጣ አንዱ ምን አረገ መሰላችሁ? ራይድ ሹፌር ነውና ልክ ትራፊክ ሲይዘው ምን እንዳለ ታውቃላችሁ? በሰባቱ ስላሴ ይዣለሁ ልቀቀኛል። በስንቱ ስላሴ? ሹፌሩ ሙስሊም ነው። ይሄን ያለው ሙስሊም ነው፣ አዛብ ነው። በሰባቱ ስላሴ ይዣለሁ ልቀቀኛል። በጣም የሚደንቀው የዚህ ማለት አይደለም። የትራፊኩ ደግሞ ኦርቶዶክስ የተባለው የመለሰው መልስ ነው። ሰባቱን ስላሴ ብያለሁ አልለቅህም ማለት እንደቀላችሁት ምን ያህል እየጎደልን እንደሆነ ይሄ የቤተክርስቲያኒቷ ዶክትሪን ነው። ያ ሰው ቢቻል ማረም አለበት ቢቻል። አሁን ይሄ ሰውዬ እየተረዳ ያለው ኦርቶዶክስ ስንት ስላሴ እንዳላት ነው ወይም ስንት አምላክ ምናመልክ ነው የሚመስላችሁ? አብዛኛውን ሰው ሄዳችሁ ቼክ አድርጉ። ኦርቶዶክስ ምን ምታምን ይመስላል ብላችሁ ጠይቁት። ግማሹ ማርያም አምላክ ናት ትላላችሁ ሊላችሁ ይችላል። ግማሹ ለጣዖት ትሰግዳላችሁ ሊላችሁ ይችላል። ግማሹ ቅዱሳት ስዕላትን ባለመረዳት የክብረ ቅዱሳንን ጉዳይ ባለመረዳት እናንተ እኮ አማልክቶቻችሁ ብዙ ናቸው ሊሏችሁ ይችላል። የማን ችግር ነው ካላችሁ የፒአር ነው ወይም የህዝብ ግንኙነቱ ችግር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ህዝብ ግንኙነት ማን ነው ካላችሁ መጀመሪያ የምናነሳው ቅዱስ ያሬድ። ቅዱስ ያሬድን ያልተረዳ ትውልድ እየመጣ ካለ እመነኝ የቤተክርስቲያኒቷን ገጽታ በውጭ ለማስረዳት በጣም ነው የሚከብደው። ቅዱስ ያሬድ ቤተክርስቲያንን ከነክብሯ ለኛ የገለጠ ቅዱስ አባት ስለሆነ ቅዱስ ያሬድ ምንድነው በሶስቱ የዜማ ስልቶች ውስጥ የአብን የወልድን የመንፈስ ቅዱስን ነገር በጥልቀት ያብራራ ነው። ስለሆነ ነገረ መለኮታዊ እይታው በጣም የሚደንቅ ነው። ብዙ ሰው ቅዱስ ያሬድን ዜማ ላይ ብቻ የሚያደርገው ሰው አለ። በፍጹም የነገረ መለኮት አረዳዱ አራቱን ወንጌላውያንን የተረጎመበት መንገድን ጠለቅ ብለን ብናየው ባህር የሆነ ቅዱስ አባት ነው ይለናል። ሶስተኛ ቅዱስ ያሬድ ለየት የሚያደርገው የሥራዎቹ ስፋት በጣም ጥልቀት አላቸው ይላል። ምን ማለት ነው መሰላችሁ? ዜማውን ሲሰጠን ዝም ብለን እንድንጮህበት አይደለም። እያንዳንዱ የቅዱስ ያሬድ ዜማዎች ውስጥ የክርስቶስን መከራ ይገልጣሉ። የክርስቶስን እያንዳንዱን የከፈለልን ዋጋ ይገልጣሉ። አንዳንድ ሰዎች ኦርቶዶክስ ቤተክርስቲያን ክርስቶስን አትሰብክም ይላል። ከዚህ በላይ እንዴት አርጋ ትሰብክ? ሕይወት አርጋ ሰጠችን። ክርስቶስን መብል አርጋ የሰጠች ብቸኛ ቤተክርስቲያን ኦርቶዶክስ ናት። በዜማዋ በእያንዳንዱ ከአካሉ ጀምራ ከላይ ጀምራ እስከ ታች ድረስ መልክ ደርሳ ስለ ክርስቶስ የሰጠች የኦርቶዶክስ ቤተክርስቲያን ናት። ከዚህ በላይ ምን አርጋ እንድትሰብከን ነው የምንፈልገው? በመጽሐፍ ቅዱስ ጥቅስ በመደርደር ብቻ እንድታልፍ አትፈልግም። በስርዓቷ በዜማዋ በእያንዳንዱ እንቅስቃሴ ውስጥ ክርስቶስን የገለጠች ማናት ካላችሁ ከነ ክብር የገለጠችው ወንጌሉን እቺ ቤተክርስቲያን ነው። ቅዱስ ያሬድ ደግሞ ወንጌሉን ወዝ ሰጠው። ምን ማለት ነው ሲባል በቃል የተነገረው በዜማ አስቦ እንዲገባን አድርጎ ሰጥቷል። እና ሚለን ይሄ ነው ዝውቱ ጊዜ ባርኮት ማለት ይሄ ግን ይላል የምስጋና ሰዓት ነው፣ ይህ ግን የውዳሴ ሰዓት ነው ይላል። ታዲያ ይሄንን ስናስብ መቼም የዜማ ጉዳይ ሲነሳ አብረው የሚነሳው የዜማ መሳሪያ ነው አይደል? አሁን አላከብር ያልነው አንዱ የኛ በጣም ክፍተታችን ምንድነው ካላችሁ እነዚህ ነዋያት ነው በጣም እየተረዳናቸው አይደለም። ነዋያተ ቅድሳቱ ለምንድን ነው የተሰጡን? የዜማ መሳሪያዎች ዓላማቸው ምንድነው የሚለው በጣም እየተረዳን አይደለም። የመጀመሪያው ጉዳይ ቅድም እንዳልነው እያንዳንዱ የቤተክርስቲያኒቷ ነዋያተ ቅድሳት ዓላማቸው ምንድነው ካላችሁ ክርስቶስን መግለጥ። የኢትዮጵያ ኦርቶዶክስ ተዋሕዶ ትልቁ የስብከቷ ማዕከላዊነት ክርስቶስን መስበክ ነው። እና እያንዳንዱ አይታችሁ ከሆነ በጣም ብዙ ጊዜ ተመረናል፣ በጣም ብዙ ጊዜ ሰምተናል። እያንዳንዱ የቤተክርስቲያኒቷ ነዋያት ብትመለከቱ የክርስቶስን ቢያንስ መከራውን፣ ቢያንስ እርገቱን፣ ቢያንስ ስለኛ የከፈለውን ዋጋ ገልጠው ያልፋሉ። እና የመጀመሪያ ጉዳይ አንድ ሰው ነዋያተ ቅድሳትን ለመንካት ወይም ደግሞ ነዋያተ ቅድሳትን ወይም የዜማ መሳሪያዎችን ይዞ ለመቆም ሲያስብ ልቡ ወደ ሰማይ እንዲወጣ ይፈልጋል። ለዚህ ነው ዲያቆኑ ከቅዳሴዎች ሁሉ አንዱ ቅዳሴው ነው። ቅዳሴ እግዚእን ሲደርስ ምን እንዳለ ታውቃላችሁ? በሰማይ ያለ አይደለም ልባችሁ ቤት ይኑር፣ በሰማይ ይኑር በሉ እስቲ። ዛሬ ቅዱስ ያሬድ ሲወጋ እግሩን ያልሰማው ልቡ ቤቱ ነው፣ በሰማይ እኮ ነው። እና ሰምታችሁታል ያለውም እኮ ይሄንን ነው። በሰማይ
ወያሎ ልብክሙ እያንዳንዳችሁ ልባችሁ በሰማይ ይሁን ይላል። ከዛ ይመልሳሉ እወ ብሎ ይመልሳሉ ምዕመናን። አዎ ልባችን በሰማይ አለ ይላሉ። አንተን በማመን አጽናን ይላሉ። ቅዱስ ያሬድ ዜማን ሲያቀርብ ጉዳዩ በሰማይ ነው። እኛ እኮ የሆኑ ዜማዎችን ስናዜም እኮ ዞር ዞር ብለን መገላመጥ የምንፈልጋቸው ሰዎች አሉ። ንዋያተ ቅድሳት እንኳን የለበስነው ልብስ እንኳን ምን እንደሆነ ሳንረዳ እንዴት እንደምንሆን ታውቃላችሁ ሁላችን። ስለሆነ የመጀመሪያው የቅዱስ ያሬድ ዜማው ልዩ የሚያደርገው ከሰማይ የተቀበለው ብቻ አይደለም፣ እያንዳንዱ እንቅስቃሴ ሰማያዊ ክብርን መግለጥ ነው ይለናል። ስለሆነ አንደኛው የቅዱስ ያሬድን ስናስብ ንዋያተ ቅድሳቷንም የቤተክርስቲያን ስናስብ ክርስቶስን የሚገልጥ ነው ይላል። ታዲያ ክርስቶስን የሚገልጥ ከሆነ እያንዳንዱ ንዋያተ ቅድሳት ሰው መፈወስ የሚችሉ ናቸው። ምንም ጥያቄ የለም። የሐዋርያው የቅዱስ ጳውሎስ በረከቱ ይደርብን። ልብሱ ምን ፈውሷል? የለበሳችሁት ልብሰ ስብሐት እኮ ሰው ሊያድን ይችላል። እኛ ስላላከበር ነው። የሆነን ሰው ከደዌ ሊያድን ይችላል። ስለኛ ብሎ ሳይሆን ልብሱ የከበረ ስለሆነ። በቅዱሳን ስም የተሰየመበት ቤተክርስቲያን ውስጥ ነው የምናገለግለው እንዳትረሱ። ስለኛ ብሎ ሳይሆን እግዚአብሔር ስለ ጊዮርጊስ ብሎ በዚህ ልብሰ ስብሐት የሆነን ሰው ማዳን ይችላል። ግን የለበሰው ሰው አላከበረው። ካላከበርነው እንዴት ነው ሰው መፈወስ የምንችለው? ሰው እንዴት ነው ማዳን የምንችለው? ስለሆነ ሁለተኛ ንዋያተ ቅድሳቷ የቤተ ክርስቲያኒቷ በተለያዩ ቦታዎችም እንደሚሰማው ሰውን ሲያድኑ ሰምተን እናውቃለን። እኛ ለብሰነው ግን እኛ መለወጥ ከብዶን ከውጭ ያለ ሰው ግን ሲድንበት እናያለን። የቤተ ክርስቲያኒቷን አፈር እንኳን ተቀብቶ የሚድን ሰው እኮ አለ። እምነቷን ደግሞ ተቀብቶ የሚድን ሰው አለ። የቤተ ክርስቲያኒቷ ደጀ ሰላሟን ተሳልሞ የሚባረክ ሰው አለ። አንተ ለብሰው ለምንድን ነው የማትለወጥበት? እኔና አንተ እያገለገልንበት ለምንድን ነው የማንቀየርበት? ስላላከበር ነው። ንዋያተ ቅድሳት በቤተ ክርስቲያን ላይ በጣም ትልቅ ቦታ የሚሰጣቸው ነው ይላል። ሶስተኛ የሚገባቸውን ክብር መስጠት ይገባል ሲባል ምን ማለት ነው? እነዚህ ንዋያተ ቅድሳት አብዛኞቹ የቤተ ክርስቲያኒቷ ንዋያት ከብረው ነው የሚገቡት አይደል? ዝም ብሎ እኮ አይደለም የሚገባው። እንደምታውቁት የመንፈስ ቅዱስን ጸጋ የምንገልጥበት መንገድ ነው ይላል። ሰው ሲዘምር ከበሮ ይጠቀማል። ራስን የሆነ ኢንተርቴን ለማድረግ አይደለም የምትጠቀመው ከበሮ። ራስን ለማስደሰት ወይም አይደለም። ማህሌት ላይ እየተበጠበጠ ያለው እኮ ለዚህ አሁን እየተቸገርን ያለ ነው። ከበሮም እኮ መከራውን አየህ አይደል? እንድትደበድበው አይደለም፣ እያየኸውና የምትራራበት ነው። ስታመሰግነው ያነባ እንደምትራራለት ከበሮ ነው። ስላልገባን እኮ ነው እንደፈለግን ነው የምንዘለው። በጣም መንፈሳዊ ለመሆን ስንሞክር ደግሞ ምናለን ነው አይ ተመስጦ ነው እንዲያረገናለን። ኧረ ተው ቢያንስ አንሸዋወዳ። ሰው ቢሸውድ ሰው እንዴት ራሱን ይሸውዳል? አሁን ማህሌት ላይ ስንል የምር ተመስጦ ነው አይደለም። እውነታው ያ ነው። አመንክም አላመንክም ስጋህን ማስደሰት ነው። ለዚህ ነው አባቶች እኮ ነገሮች በጣም ከበላያቸው በላይ ሲሆኑ ምን ይላሉ? ተው ይላሉ አይደለ? አብርዱት ይላሉ። አባቶቻችን እንደዛ ነው ያሉት። እና እባካችሁ ንዋያተ ቅድሳት የሚገባቸውን ክብር የምንሰጣቸው ስናገለግልባቸው በክብር ሲሆን ነው። ስለሆነ በዛሬው የቅዱስ ያሬድ ዝክር ላይ የሰጠን ዜማ በአጠቃላይ የዜማ የቤተክርስቲያኒቷ ዜማ ዓላማቸው ምንድነው? ወይ ጮህን እንድንወጣ ነው እንደሚፈልገው? ወይ ድምጻችንን ለመለኪያነት ነው እንደ ዜማ የተሰጠን? አይደለም። ቅዱስ ያሬድስ ይሄን ዜማ የተቀበለው ለምንድነው ከሰማይ ሲባል ሶስት ነጥቦችን አንስተን ትምህርታችንን ጠቅልላለን። አንደኛ የቤተክርስቲያኒቷ እያንዳንዱ ዜማዎች ዓላማቸው ምንድነው ሲባል አምስቱ አዕማደ ምስጢራትን መግለጥ ነው። የቤተክርስቲያኒቷ ዶክትሪን ተብለው የሚነሱ ትምህርቶችን ማንጸባረቅ ነው ዓላማቸው። ወንጌል አንዳንዱ በቃል ይሰብካል፣ አንዳንዱ በቅዱሳት ስዕላት ይሰብካል፣ አንዳንዱ ደግሞ በዜማ ይሰብካል። ብርሃነ ዓለም ቅዱስ ጳውሎስ ጸጋ ልዩ ልዩ ነው እንዳለ ወንጌል በልዩ ልዩ አይነት መልኩ ይሰበካል። ስለሆነ የመጀመሪያው የዜማ ዓላማ ቅድም የዘመሩት ወንድሞቻችን እህቶቻችን ወረብ የሚያቀርቡት አባቶቻችን ሊቃውንት ዓላማቸው ምንድነው ሲባል የሆነ ድምጻቸውን መለኪያ ማሳየት አይደለም። የቤተክርስቲያኒቷን አስተምሮ ዶግማን አሳይቶ መውረድ። የቅዱስ ያሬድ አምስቱንም ድርሰቶቹን ስታያቸው ዝማሬ መዋሥዕቱን ድጓውንም ከፍታችሁ ብታዩት እያንዳንዱ ነገረ መለኮታዊ ጉዳዮችን ዳሶ ያልፋል። ስለሆነ የመጀመሪያው አቋማችን የቤተክርስቲያኒቷን ትልቁ መሰረታዊ አስተምሯን መግለጥ ነው። ለዚህ ነው ቅድም እንዳልኳችሁ ፒአር የጎደለን ምንለው እዛ ነው። ሰው ቢያንስ የሚዘምረውን እኮ ማብራራት መቻል አለበት አይደል? ለዚህ ነው እኮ ባኮስ ቢያገኘን ሚለን ይሄን ነው። ፊልጶስ ዲያቆኑ ቢያገኘንም ሚለን ይሄን ነው። የሐዋርያት ሥራ ላይ ታስተውሱ እንደነበር መጽሐፍ ይዞ ነው ያገኘው ኢትዮጵያው ጃንደረቦ። የጠየቀው ጥያቄ እንዳውን ታውቃላችሁ? የምታነበውን በሉ እስቲ ታውቀዋለህን? እሺ የምትዘምረውን በሉ ታውቀዋለህን ብሎ ይጠይቃል። በሰዓቱ ያነበበ ስላገኘው የምታነበው አለው። እየዘመረ ቢያገኘው ምንም ጥያቄ የለውም የምትዘምረውን ነው። እየቀደሰ ቢያገኘው ምንም ጥያቄ የለውም የምትቀድሰውን ነው።
ስለሆነ ብዙዎቻችን አንዳንዱ የሚቀድሰው ምን እንደሆነ አይገባው። ከዛ ወጥቶ አስረዳ ስትሉት አይመልስም። ሰው የቅዱስ ያሬድ ልጅ ሆኖ በምን ልክ ነው ወንጌልን አብራርቶ በጣም አስፍቶ መናገር እንደሚገባው አውቁት። እና የሆነ ጆሮአችንን ለማስዋብ ምናምን የተሰጠ ዜማ አይደለም። የሰው ልጅን ለማዳን የተሰጠ ዜማ ነው የዛሬው ዜማ። ሁለተኛ ዓላማው ምንድነው ሲባል ህብረታዊ ህሉና ይላል። እስቲ ህብረታዊ ህሉና በሉ። የቅዱስ ያሬድ ሶስቱ የዜማ ስልቶቹ ስትመለከቷቸው ህብረታዊ ህሉናን ይገልጣሉ። ግዕዝ፣ ዕዝልና አራራይ ናቸው እንደምታውቁት። ሶስቱም የቅድስት ሥላሴን ነገርን ያስረዳሉ። በአብ በወልድ በመንፈስ ቅዱስም ተመስለው ታዩታላችሁ። ቅዱስ ያሬድ ዓላማው እኛን ህብረታዊ ህሉና ውስጥ መክተት ምን ማለት ነው? ቅዱስ ኤጲፋኒዎስ ህብረታዊ ህሉናን ሲያብራራ የሰው ልጅ ከአራት ነገሮች ጋር ህብረታዊ ህሉና አለው ይላል። የመጀመሪያው የሰው ልጅ ህብረታዊ ህሉና ከማን ጋር ነው ሲባል ከእግዚአብሔር ጋር። ከማን ጋር አልኳችሁ? ይሄን ያለው ቅዱስ ኤጲፋኒዎስ ነው። የሰው ልጅ የመጀመሪያው ህብረቱ ከእግዚአብሔር ጋር ነው ይላል። ቅዱስ ያሬድ ሲጀምር ሃሌሉያ ብሎ ነው የጀመረው። ቅድም ያነሳ ነው የሙሴን ታሪክም ስናይ እግዚአብሔር ነገረው። እኔ ያለው የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ሌላ ቦታ ላይ ደግሞም ሲጠይቀው ያህዌ ያለው። ያህዌ ማለት ያለና የሚኖር ማለት ነው። ዛሬም ቅዱስ ያሬድ ሲጀምር ሃሌሉያ የሚል ነው። እያንዳንዱ ዳዊት ከፍታችሁት ከሃሌሉያ የሚጀምር የማይጀምር ምንም አይነት ነገር የለም ዜማ ላይ። ስለሆነ ሃሌሉያ ብሎ ነው የጀመረው። ሃሌሉያ ማለት ያለና የሚኖር ነው እንደምታውቁት። የቅዱስ ያሬድ ዓላማው ምን ቅድም እንዳልኳችሁ ከእግዚአብሔር ጋር ያለንን ህብረት ማስተሳሰር። እስቲ ልብ ብላችሁ ከእግዚአብሔር ጋር ያለንን ግንኙነት በዜማዎች አስተውሱት። ቅዳሴ ላይ በጣም ልባችሁ የሚነካው ክፍል የቱ ነው? አደራችሁን እንዳንዱ ልጅ እንዳትሆኑ። ከቅዳሴ በጣም የምትወደው የቱ ነው ሲባል እቱ በሰላም አለ። እንደሱ እንዳትሆኑ አደራችሁ። በጣም የሆነ ክፍል አለ። እስቲ ልብ ብላችሁት ወይ ቀጣይ ሳምንት ወይ የሚመቻችሁ ሰዓት ስታስቀድሱ ይዩት። የሆነ ሰዓት ላይ አታገኘውም ራስህ። የሆነ ሰዓት ላይ ልብ ተሰርቋል። የሆነ ግን የቅዳሴ ክፍል አንዳንዱ እግዚኦታው ሲጀምር ልቡ የሚደነግጥበት ሰው አለ። እሷ ማለት ነፍስ ናት። ነፍስ ትሰማለች። እሱ ሰዓት ላይ ማለት ልክ እንደ ቶማስ ክርስቶስ እንደዳበሰው ክርስቶስ ደግሞ እኛን አግኝቶናል ማለት ነው። እንዳትንቁት ቅዳሴው። የሆነ ማህሌት ሰዓት ላይ ሳይገባን እኮ እልል እንላለን አይደል? ምንድነው ትርጉሙ እንባል እኮ ላንመልስ እንችላለን። ግን ነፍስ ከክርስቶስ ጋር ተገናኝታለች። የሆነ ቅዳሴ አንዳንዱ ተዘከረነ እግዚኦ ሲባል እንባው እንደ ጎርፍ የሚወርድበት ሰው አለ። ምንም ጥያቄ የለውም። በዛ ሰዓት ነክቶሃል፣ ዳብሶሃል። አንዳንዱ ደግሞ ምንም ጥያቄ ምስባክ ሲባል እንባው የሚወርድ ሰው አለ። በዛ ሰዓት አግኝቷል። ክርስቶስ እኛን የሚያገኝበት የተለያዩ ቦታዎች አሉ። የቅዳሴው ዓላማው መጨረሻው ህብረታዊ ህሉናን ማስረዳት ነው። የቅዱስ ያሬድም ዜማዎች ዓላማቸው ምንድነው ካላችሁ የትኛውም አይነት አርባይትም ተማር፣ እያንዳንዱን ዜማዎች ተማር፣ ዓላማቸው መጨረሻ ላይ ይሄን ህብረታዊ ህሉና ማግኘት ነው። እግዚአብሔርን ሳናገኘው እንዳንሞት። እየሰማችሁ ነው አይደል? ተመላልሰን አተነው እንዳንሞት አሉ እየተባለ የሉ ከመባል እግዚአብሔር ይሰውረን። አልሰማችሁትም እንዴ? መጽሐፈ ገነት ላይ በልበ ሙሉነት ሄደ መነኩሴው ጋር እኔ ያጋንንትን ፈተና አልቻልኩትም አላቸው። አበበኔቱ ግራ ገባቸው። ያ ሰው ከመነኮሰ ገና 3 ቀኑ ነው። እና ህብረታዊ ህሉና ከእግዚአብሔር ጋር መገናኘነትን ይሄ አዲሱ የመጣው ወጣኒ መነኩሴ አልተገበረው። እና ደጋግሞ ሄደና ምን አለው መሰላችሁ? እኔ የሰይጣንን ፈተና አልቻልኩትም። እና አበበኔቱ ግራ ገባቸው። ወዲያውኑ መንፈሱን ገዘቱት። ምናልባት አንተ የደረስክበት እኔ የማላቀው መንፈሳዊ ደረጃ ሊኖር ይችላል ብለው በትህትና ጠየቁት። ምን አሉታችሁ መሰላችሁ? አንተ ክፉ መንፈስ፣ ይህ ልጅ ገና ከመነኮሰ 3 ቀኑ ነው። ለምንድን ነው የምትፈትነው አሉት። ምን ቢላቸው ጥሩ ነው ሰይጣን? እኔ አባ ይቅር ይበሉኝ አላቸው። መመንኮሱ ራሱ የሰማሁት አሁን ከእሱ ነው። እየሰማችሁ ነው? ሰይጣንን ይንቃል። የሆነ ዲያቆኔ ምናምን ብለህ ያዙ ይልቀቁኝ ስትል ነህ እንዴ ሊል ይችላል ሰይጣን። ይንቃል። ህይወት እስከሌለ ድረስ ጉዳዩ አይደለም ሰይጣን። ለምን ሳንቃርር አሉ። ጉዳዩ ነው እንዴ ሰይጣን። ከዚህ በላይ ኪሳራ የለም። ይሄን ህብረት ካለማግኘት በላይ ውድቀት የለም። ናደራችሁን ከኔም ጨምሮ ልብ ማለት ያለብን በእያንዳንዱ ስብከት በእያንዳንዱ ዜማ በትክክል ከክርስቶስ ጋር ተገናኝተናል። በትክክል ከነዛ ቅዱሳን አባቶቻችንና እናቶቻችን ጋር ተገናኝተናል ነው ጉዳዩ። አልሰማችሁም? የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ ክርስቶስ ምን አላቸው መሰላችሁ? እውነት እውነት እላችኋለሁ አላቃችሁም። ምን አላችሁ? ለምንድን ነው አላቃችሁም ይላል? እንዴ ሰብከናል እኮ ያስተምረናል እኮ ግን አላቀህም ይላል ክርስቶስ። አሉት እነሱ እንዴ ጌታ ሆይ እኛ እኮ በስም ሰብከናል አሉ። አጋንንትን አውጥተናል አሉት። በገና እየደረደርክ መንፈስን ልታስወጣ ትችላለህ፣ ምንም ጥያቄ የለውም። በገናው ጸጋ አለው። ታዲያ ለምንድን ነው አላቃችሁም ይለን ክርስቶስ?
ለካ ይሄ ህብረታዊ ህሉና ስለሌለ ነው። ሁለተኛው ህብረታዊ ህሉና ምንድነው ካላችሁ ቅዱስ ያሬድ ዛሬ ከእግዚአብሔር ባሻገር ህብረታዊ ህሉናን የፈጠረው ከመላእክት ጋር እንደ ቅድም እንደሰማነው ከመላእክት ነው የተቀበለው ዜማ ከመላእክት ጋር ህብረት ነበሩ። እስቲ በህይወቶቻችሁ ላይ የነገሱ ቅዱሳን አባቶቻችንና እናቶቻችን እነማን ናቸው? ለአንዳንዱ አቡነ ሀብተ ማርያም ይሆናሉ፣ ለአንዳንዱ ሰማዕቱ ቅዱስ ጊዮርጊስ ይሆናል፣ ለአንዳንዱ ቅድስት አርሴማ ትሆናለች፣ ለአንዳንዱ ቅድስት ክርስቶስ ሰምራ ትሆናለች። በእናንተ ህይወት ላይ የነገሰው ቅዱስ ማን ነው? እሱን ቅዱስ ስሙት። ተመስጦ ላይ ለመግባት ቅዱስ ያሬድን ላይ የደረሰበት ህይወት ላይ መሆን የሱን ፈለግ መከተል የሚፈልግ ሰው ከቅዱሳን ጋር ህብረት ማድረግ ይገባል። በህይወታችሁ ሰው አታብዙ። እየሰማችሁ ነው? ሰው የሚያበዛ ሰው ሰላም የለው። ብዙ ሰው የተከበበ ሰው ሰላም የለው። በእንተ ሐውልታት ላይ ቅዱስ ዮሐንስ አፈወርቅም እንደሚል ታውቃላችሁ፣ በሰው ተከባችሁ እግዚአብሔርን ካጣችሁት እናንተ ባዶ ናችሁ ይላል። ውድቀት ማለት እሱ ነው። ግድ የላችሁም ከቅዱሳን ጋር ህብረት አድርጉ። የሆነ ሰባኪ ተከታይ አንዱ የሆነ አጥማቂ ተከታይ አንዱ ተውት። እሱ ግድ የላችሁ ድል የነሱ እንደነ ቅዱስ ያሬድ አይኑት አባቶች ያሏት ቤተክርስቲያን ነው። ስለሆነ ብዙዎቻችን ህይወታችን ባዶ የሆነው ለምንድነው ታውቃላችሁ? ከቅዱሳን ጋር ያለን ግንኙነት በጣም ታችን ወይ ለልመና ነው የምንፈልጋቸው። ዝም ብላችሁ ሲዩት ለማማከር እስቲ ደግሞ እድለኛ ናችሁ እኮ ጊዮርጊስን ያላችሁት። ስትነግረው ደቂቃ የማይፈጅበት ሰማዕት ነው ጊዮርጊስ ማለት። ምንም ችግር የሌለበት እንደ ወንድም አንተን መምራት የሚችል ነው ጊዮርጊስ ማለት። ስለሆነ ከቅዱሳን ጋር ህብረት ይላል። ሶስተኛው ቅዱስ ያሬድ ማነው? ቅዱስ ኤጲፋኒዮስ ሶስተኛው ህብረታዊ ህሉና ብሎ የሚያነሳው ከሰው ነው። ቅዱስ ዳዊት ደግሞ በመዝሙር 1 ላይ ብፁዕ ብእሲ ዘየሖረ በምክረ ረሲያን ብሏል አይደል? ስለሆነ በእኛ በቤተክርስቲያናችን በቴዎሎጂ ትምህርት ሶሾ አንትሮፖሎጂ ቴዎሎጂ የሚባል ትምህርት አለ። በዛ ትምህርት ውስጥ የሚነሳው አንደኛው ይሄ ዜማ ነው። የሰው ልጆች ህብረታዊ ህሉና ከሰው ጋር አላቸው። ምን ማለት ነው? ቅዳሴ ስናስቀድስ ብቻችንን አይደለም አይደል? መዝገበ ቅዳሴውን ሲከፍቱት ይበል ዲያቆን፣ ይበል ህዝብ፣ ይበል ካህን ይላል። ቅዳሴው ራሱ በዜማ ነው የሚባለው። ይሄ ዜማ ግን ህብረታዊ ህሉናን ይፈልጋል። ያለ ዲያቆን አይቀደስም፣ ያለ ቄስ አይቀደስም። ብዙ ሰው ልብ ያላለው ደግሞ ያለ ምእመንም አይቀደስም። ለምን ካላችሁ ይበል ምን ይላል? ህዝብ የማን ክፍል? የምእመኑ እኮ። ስለሆነ ህዝቡንም ያካትታል ቅዳሴያችን ማለት። ህብረታዊ ህሉና በመዝገበ ቅዳሴ ውስጥ አለ። በዜማ ውስጥ ህብረታዊ ህሉና ነው። እያንዳንዱ ክፍል ላይ እየተቀባበል የምንለው ዜማዎች አሉ። ተሰጥኦ መልሱ ይባሉ ለዛ ነው። ስለሆነ እነዚህ ነዋያት ውስጥ ላይ ስናከብራቸው ስናገለግልባቸው ይሄን ህብረታዊ ህሉና በማሰብ መሆን አለበት ይላል። ያኔ የተመስጦ አገልግሎትን ማገልገል ይቻላል ይላል። ስለሆነ የመጨረሻው አራተኛው ከተፈጥሮ ጋር ነው። ከማን ጋር ነው አልኳችሁ? ይሄንን አላብራራውም ብዙዎቻችን ገና ስለሆነ። ኮስሞሎጂ የሚባል አንድ ትምህርት አለ። ከተፈጥሮ ጋር ወይም ከስነ ፍጥረታት ጋር ህብረትን አድርጎ መኖር ማለት ነው። እሱ ትምህርት ነው ያነሳው። ምን ማለት መሰላችሁ? ቅዱስ ያሬድ ዛሬ የተማረው ከማን አይቶ ነው? ከአንድ ትል ነው አይደል? ያቺ ትል የተፈጥሮ አንዱ አካል ነው። ፒያታይ ዜማን አይታችሁት ከሆነ ደግሞ ፀሐይ አይቶ ነው አይደል የተማረው? ምንም ጥያቄ የለም። የፀሐይ መጽለምን አይቶ ክርስቶስ አምላክ መሆኑን አመነ ይላል ራሱ ቅዱስ ያሬድ። ተፈጥሮስ እንኳን አያስተምራችሁም ብሎ ደግሞ ብርሃነ ዓለም ቅዱስ ጳውሎስ በመልእክቱ ይናገራል። ተፈጥሮ አንዱ የህብረታዊ ህሉና ነው። እና አባ ሳሙኤል ዘዋልድባን ስታያቸው ተፈጥሮን አዘዋል። እነ ኤልያስን ስታያቸው ተፈጥሮን አዘዋል። እና አቡነ አረጋዊን ስታያቸው ተፈጥሮን አዘዋል። ዛሬ ቅዱስ ያሬድ ደግሞ ከተፈጥሮ ተምሯል። ከተፈጥሮ ጋር ያለን ግንኙነትን እዩት ለማለት ነው። አራቱ ህብረታዊ ህሉና እያንዳንዱ ዜማዎችን ስትሰሟቸው ተፈጥሮን በማድነቅ ስነ ፍጥረትን በማየት የሚዳስስ ነው። ዜማ የቅዱስ ያሬድን እንዲሁም ደግሞ ንዋየ ቅዱሳቱን ከነዚህ አራት ህብረታዊ ህሉና ጋር የኛ ቤተክርስቲያን ታብራራለች። ሁለተኛ መስዋዕት ነው። የዛሬው ዜማ ብቻ አይደለም፣ ወይም የሆነ ከለር ማሳየት ብቻ አይደለም። ለእግዚአብሔር የሚቀርብ መስዋዕት ነው። ዛሬ ቅዱስ ያሬድ መስዋዕት የምናቀርብበትን መንገድ ነው የከፈተልን። አንዳንዶች እንዴት እንደሚለምኑ አያውቁም። መጽሐፍ ቅዱስ እንደተናገረ እናንተስ የምትለምኑትን አታውቁም ይላል። ዛሬ ደግሞ ቅዱስ ያሬድ እንዴት መለመን እንዳለብን አሳየን። እያንዳንዱ የቅዱስ ያሬድ ድርሰቶችን ስትመለከቷቸው ተማጽኖ አላቸው። እግዚአብሔርን ይማጸናሉ። በእያንዳንዱ ድርሰት ውስጥ እግዚአብሔርን ይለምናል ቅዱስ ያሬድ። የቤተክርስቲያኒቷ ዜማዎችን ስትመለከቷቸው እንደ መስዋዕት ነው። ቅዳሴ መስዋዕት ነው። ማህሌት መስዋዕት ነው። ሰዓታት መስዋዕት ነው። ይሄውና የሚጮህ ግን ቅዱስ ያሬድ በሰራቸው ሶስቱ የዜማ ልኮች ናቸው። ታዲያ ምን ማለት ነው? እግዚአብሔር መጀመሪያ ከመስዋዕቱ በፊት መስዋዕት አቅራቢው ያያል። ወደ አቤልና አቤል እስቲ ወደ መስዋዕቱ ተመለከተ። በልሺ ወደ አቤልና በሉ። አይስማችሁም። አሁን እኮ ገብቷችኋል ብዬ በሉ። ወደ አቤልና በሉ።
አይደለም። ወደ ራሳችሁ ስም ወደ አቤልና በሉ አይደለም። እናንተ ችግር የለውም የዋሃን ናችሁ። ወደ አቤልና በሉ ወደ መዝሙሩ ተመለከተ ይላል። ልክ እኔ እዚህ ጋር ልሰብክ ስወጣ መጀመሪያ እግዚአብሔር እኔ ነኝ ይላል። ያይኝና ምን ሊለኝ አይችልም። ሰው መዳን ካለበት ሊጠቀም ይችላል። የሆነ ሰው መመለስ ካለበት ሊጠቀም ይችላል። በእኔ ግን እግዚአብሔር ያዝናል። የሆነ አንድ ወንድማችን ወይ አንድ እህታችን ልዘምር ስቆም ያያል እግዚአብሔር። ምክንያቱም የሚቀርበው ቀል አይደለም፣ መስዋዕት ነው። የሚቀርበው ዋጋ ያለው ጉዳይ ነው። ሰማይ ድረስ የሚሰማ ነው። ስለሆነ ቅዱስ ያሬድ ዛሬ ሲያቀርብ ታስቶስ እንደነበር ንጉሱ በተመስጦ ሄዷል። ያ መስዋዕት እውነተኛ ስለነበረ ከዛ መስዋዕት ጋር ህብረት ስላደረገ ንጉሱ ምንም ጥያቄ የለም ሲወጋው ራሱ አልተሰማውም። እየተወጋም ቅዱስ ያሬድ ያልተሰማው ያን መስዋዕት እያየ ነው። እኛ እየዘመረን አንድ ሰው በጥፊ መታችሁ ማለት ምን ትሉታላችሁ? ቀሳትልም እንዲያትሉትም በጥፊ መምታተው ቢረግጣችሁ ተሰልፈን የሆነ ሰው ቢገፋን ቀስበል እንጂ ነው ማለት የሆነ ቅዳሴ ገብተን አቤት ምመን እንደሆነ እኮ መታደል የለም። አስተያየት ለመስጠት ቅርብ ነን እኛ ምመናል። ቅዳሴ ላይ ገብታችሁ አንድ ዲያቆን የሆነ ዜማ ቢሳሳት ምንድነው በቃ ቤተክርስቲያን አጣቻ ስርዓት የለም እንላለን። እኛም ሰው ሆነን ማለት ነው። ቢያንስ እሱ ዲያቆን ነው። ቢያንስ እሱ ውስጥ ገብቶ ከሚፈተቱት አካል ፈታሽ ባይሆንም ተራዳይ ነው፣ ይራዳቸዋል። እኛ የምንጨነቀው ስለሆነ ድምጽ ማሸብረቅ ነው። እግዚአብሔር ደግሞ ስለ ልብ ንጽህና ነው የሚያስበው። እኛ እንደምንመና ለጆራ ይሄ ሲባል አደራችሁ እንደፈለክ ገለባብጦ ማለት አይደለም። እሺ እንደሱ ማለት አይደለም። ግን እግዚአብሔር መጀመሪያ የሚያስቀድመው ምንድነው ካላችሁ የልብ ንጽህና። አቤልን አየው ዞር ብሎ መስዋዕቱን አየው ይላል። ዛሬ ቅዱስ ያሬድ የሰጠን ምንድነው ካላችሁ መስዋዕት የምናቀርብበትን እንዴትም እንደምንለምን እንደሚገባ ያስረዳበት ያሳየበት መንገድ ነው ይለናል። ሶስተኛ መጽናኛ የመጨረሻው ዜማ ባይኖር በምን ተጽናኑ ነበር? በሰባኪ ስብከት አትሉኝ መቼም አንዳንዱ ሲናገረን የሚሰድበን ስለሚመስለን እንጽናናለን አንልም አይደል? ከኔ ጋር ችግሩ ምንድነው እንዳለው ልጅ እንዳትሆኑ አደራችሁ። እየሰማችሁ ነው አይደል? አንድ ሰባኪ በሰበከ ቁጥር መናፍቅ ይላል እንዲየጠቆመ መናፍቅ ይላል ሁሌ ኮርስ ላይ ሲሄድ እና ልጁ አንድ ቀን እጁን አነሳና ችግር ምንድነው ከኔ ጋር? እየሰማችሁ ነው አይደል? ይሄ ፐርሰናላይዜሽን ችግር አለብንኛ እንደ ሀበሻ እና እሱ ማለቱ አይደለም መምሩ ለምዶበት ነው እንደዚህ የሚለው እና እጁን ሲያወናጭፍ እንደ ሰባኪ ልጁ ምን አለች እኔ ምን አርጌው ነው መናፍቅ የሚለኝ ናም ብሏና እንደሱ ነው ምንለው። የሆነ ሰው ሲሰብከን እኔ ለመናገር ፈልጎ እኮ ነው እንላለን። ያው ፐርሰናላይዜሽን ተለምዷል፣ ችግር የለው። ጉዳዩ ግን እሱ አይደል። ዜማ ላይስ ተዘከረነ እግዚኦ ስንል እኔ ለማለት ነው ትላላችሁ። ዲያቆኑ እኔ ሊያጥረገርገኝ ፈልጎ ነው አትሉም አይደል? አብረ ነው የምታዜመው። ዜማን የሰጠን አምላክ ስሙ የተመሰገነ ነው። ነፍሳችን እንዲረጋጋ ነው ያደረገው። ከዛ ግን ቅድም እንዳልኳችሁ የሄሮዳዲያ ዜማ ውጤት አላመጣም፣ ጥፋት ነው ያመጣው። የቅዱስ ያሬድ ዜማ ግን ህይወትን ሰጥቶናል። በጣም ልብ ብለን ማሰብ ያለብን የምታዜሙት ወንድሞቻችን ጸጋችሁን ጠብቁት። መንጠቅም የሚችል አምላክ ነው በትክክል ካልተጠቀምክበት፣ መንሳትም የሚችል አምላክ ነው። እንደሚያዜሙ ሰዎች የሚያስቀና ሰው የለም። ቢያንስ ነፍሳቸው ረፍት አላት። ቢያንስ ሲከፋቸው አንድ ዜማ ማለት ይችላል። ዜማ እንደሚችል ሰው የታደለ ሰው የለም። የእውነቴን ነው የምላችሁ። ቢያንስ የሆነ ነገር ሲገጥመው አዚሞ ማለፍ ይችላል። የውስጥ መጽናናትና የልብ መታደስ የሚሰጠን የቅዱስ ያሬድ ዜማ ነው። የትንሣኤ ዕለት አንዱ የተነገረው ንግግር የማቴዎስ ወንጌል የታስታውሱ እንደነበር ሕያውን በሉስቲ ከሙታን መካከል ለምን ትፈልጉታላችሁ? በጣም የብዙዎቻችን ችግር ሕያውን ከሙታን መካከል መፈለግ ነው። ምን ማለት መሰላችሁ? ሕያው የተባለው እንደምታውቁት ክርስቶስ ነው። ይሄን የተናገረው መልአኩ ነው እና ያላቸው ምንድነው? ሕያውን ከሙታን መካከል ለምን ትፈልጉታላችሁ ነው ያላቸው። ሕያው የተባለውን ክርስቶስ ዲያቆኑ በሥርዓተ ቅዳሴ መዝጊያ ላይ እንዲህ ብሎ ገለጸልን። የሰላም ባለቤት አለው አይደል? ሰላማዊው ኢየሱስ ክርስቶስ ሆይ ፍቅርን ስጠን፣ ሰላምን ስጠን፣ አንድነትን ስጠን አለ። ልብ ብላችሁ ስሙ። ደስታን ከመጠጥ የሚፈልግ ሰው አለ የለም? አለን እኮ። ለመደሰት ምን ጠጣ ሰዎች አለ። ለመደሰት የሆነ ዝሙት ምን ሰራ ሰዎች አለ። ለመደሰት የሆነ ዘፈን ምን ሰማ ሰዎች አለ። ዘፈን ማለት ይኸውላችሁ በትዝታ ጅራፍ መገረፍ ማለት ነው። ምንም አያጽናና፣ እንደውም ሰባብሮ ሆኖ የሚሄድ። ዜማ ሰምተን ግን ያልተጽናናብንበት ዜማ የለም። የመንፈስ መታደስን ይሰጠናል። ልብ ብላችሁ ራሳችሁን መርምሩ። ቅዳሴ አስቀድሰን ስንወጣ ለምን አስቀደስን ብለን እናውቃለን? አናውቅም። ማንም ሰው የለም። ሰይ እንኳን እናስቀድስን ነው እናጉረመርማለን። እቱ በሰላም ከተባለ በኋላ ግን በጣም ደስ ብሎ ነፍሳችን ታድሳ ነው የምትገባው።
የሆነ ማለት ለመቆም ስንል እያጉረመረምን ነው። ቁመን ከጨረስነው በኋላ ግን ውስጣችን ሰላም ነው። ለምንድነው ሰላም ነው? በዛ ላይ ለምንድነው የማይነጥ ደስታን የሰጠን እግዚአብሔር? ይሄ ሲባል ከመንፈስ ቅዱስ የተደረሰ ድርሰት ስለሆነ መንፈስ ቅዱስ የገለጠላቸውን የጻፉበት ስለሆነ የቅዱስ ያሬድ ዜማ ምንድነው የሚለውን ስናስብ መጽናናትን የሚሰጥ እና መልአኩ ሚለን ይሄን ነው። መጠጥ ቤት ስትሄድ ለምን ሕያውን ከሙታን መካከል ትፈልገዋለህ ነው የሚለው። የሆነ ዘፈን አንስተ ኤርፎንን ጆሮ ላይ ስታረግ ይመጣል መልአኩ። ለምን ይላል? ደስታን ከምትፈና አትሰማም ዜማ ይላል። ዜማ ሰምቶ የከሰረ ሰው ይላል። ዜማን አዚሞ የከሰረ ሰው ይላል። የቅዱስ ያሬድ ዜማዎች ሙሉ ምንድነው ካላችሁ ረፍት ናቸው። የበገና ድምጽን እኮ መስማት እንደመቻል እኮ መታደል ነው። እኛ ስለናቅም ነው። የሆነ መሰንቆ ሲቀርብ እሱ እንደመስማት እኮ ሰላም የለም። ውስጥ ታድሶ ነው የምትወጣው። እኛ ግን ናቅ ነው። አያችሁ ለመድነው፣ ደፈርነው። የሆነ ቤተሰብ ሆነን ከበገናው ጋር አንዳንዶቻችንማ ከአገልጋይነት አልፈን ለቤተክርስቲያን አንድ የአገልግሎት ክፍል የሆኑ ሰዎችም አሉ። ራሱ አገልግሎት ክፍል የሆኑ ሰዎች ማለት በጣም ልብ በሉ። እያንዳንዱ ዜማዎች ያለ ነገር ክርስቶስ አልሰጠንም። ለዚህ ነው በሽታ መንፈስን ደግፈኝ ይላል አይደል? መዝሙር 50 ላይ ቅዱስ ዳዊት ታስተውሱ እንደነበር የመጽናናትን መዝሙር ቅዱስ ዳዊት መዝሙር 50 ላይ ሲደርስ አንዱም ያነሰው ይሄን መታደስን ነው። ያሬድ ዜማ ዝክረ ቅዱስ ያሬድን ስናስብ መጽናኛን ነው የሰጠን ቅዱስ ያሬድ። ሰላም ለኪ የሚለውን ዜማ እኮ እንድናዜም ውሃ ልኩን የሰጠን ግዕዝ ለአራራይ ብሎ የሰጠን ማለት ነው። አባ ጊዮርጊስ ዘጋስጫ ደግሞ እንዳለ ታውቃላችሁ? የመጽናኛችን በሉስቲ ደውል አንቺ ነሽ። በቃ ውዳሴ ማርያም ባይኖር ምን ይውጠን ነበር? የምር በምን እናመልጥ ነበር? መዝሙረ ዳዊት ባይኖር በምን እንሸሸግ ነበር? በሆኑ አጀንዳዎቻችን እኮ በሆኑ ጸሎቶች ተሸፍነው ያለፏል። ቅዱስ ያሬድ ማለት ይሄ። ቅዱስ ያሬድ ማለት የመጽናናትን ጥግ ያሳየን አባት። ቅዱስ ያሬድ ማለት የተስፋን ጥግ የሰጠን አባት። ቅዱስ ያሬድ ማለት ህይወታችን ደረቅ እንዳይሆን ለምላሜ በእኛነት ላይ እንዲታይ ያደረገ ቅዱስ አባት ነው። ረድኤትና በረከቱ በሁላችን ላይ ይደረ። ይህ የምን ጊዜ ነው አለ? ዝበሉ እስቲ ውእቱ ጊዜ የምን ሰዓት ነው? የምስጋና ሰዓት ነው። ሥርዓተ ቅዳሴያችን ያነሳው ይሄንን ነው። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከሊቁ ረድኤት በረከት ይክፈለን። ይቆየን።